በዚህ ምድር ላይ ያለ ማንኛውንም ሰው አስተውላችሁ እንደሆነ ራሴን ጨምሮ ሁላችንም የሆነ የምንፈልገው ነገር አለ። ያ ምንድን ነው? እያንዳንዳችን ምናልባት የፍቅር ግንኙነት ሊሆን ይችላል እየፈለግን ያለ ነው። ገንዘብ ሊሆን ይችላል እየፈለግን ያለ ነው። ዝና ሊሆን ይችላል እየፈለግን ያለ ነው። ሀብት ንብረት ሊሆን ይችላል እየፈለግን ያለ ነው። ውበት ሊሆን ይችላል። ሁላችንም የሆነ ነገር በመፈለግ ላይ ነን እድሜያችንን ሁሉ የምንጨርሰው እና ያ ምንድን ነው? የምንፈልገውን ነገር አስተውላችሁ ከሆነ የምንፈልገው ነገሩን ሳይሆን የሚሰጠንን ስሜት ነው። ያም ማለት ምንድን ነው? ደስተኛ ያደርገናል ብለን ስለምናስብ ነው። ይሄን ነገር ካገኘሁኝ ደስታን ይሰጠኛል። ይሄ አይነት ሪሌሽንሺፕ ወይም የፍቅር ግንኙነት ወይም የጓደኝነት የቤተሰባዊ ግንኙነት ካለኝ ደስታን ይሰጠኛል። ሀብት ንብረት ካካበትኩ ደስታን ይሰጠኛል። መልክ አቋሜ ውብ ሆኖ ሳያረጅ ሳይጎሳቆል የሰውነት አካሌ ከቆየ ደስታን ይሰጠኛል። ምናልባት ችግሩ የምኖርበት ቦታ ነው። ርቄ ሌላ ሀገር ከሄድኩኝ የተሻለ ገንዘብ የሚሰራበት የተሻለ ትምህርት ማገኝበት ደስታን ይሰጠኛል። እዚህ ጋር ላነሳላችሁ የፈለግኩት ነገር ምንድን ነው? የምናደርገውን ነገር ሁሉ ወይም ደግሞ የምንፈልጋቸው ነገሮች ሁሉ የምንፈልገው ደስታን ይሰጠናል ብለን ስለምናስብ ነው። ገንዘብን የምንፈልገው ደስታን ይሰጠኛል ወይም ደግሞ ምቾትን ይገዛልኛል በሚል ስሜት ነው እንጂ ገንዘብ ዝም ብሎ ይሄ ወረቀትነቱን ኪሳችንን ሙልት አድርገን እንደው መንቀሳቀሱ አይደለም። ገንዘቡን እኮ የሆነ ነገር ልታረጉበት ነው፣ የሆነ የሚሰጣችሁ ነገር ልትገዙበት ነው። እና ያንን የምትገዙትንም ነገር ደግሞ እንዳልነው ማቴሪያልም ሆነ ላግዠሪ ነገር ገዝቼ ያንን ደስታ ይሰጠኛልም ከሆነ የምናደርገው የምንገዛው ነገር ሁሉ ደስታን ይሰጠኛል በሚል ነው። እዚህ ጋር አሁን ጥሩ ህይወት፣ ገንዘብ፣ የተሻለ ሪሌሽንሺፕ፣ ጤናማ የሆነ የፍቅር ግንኙነት ደስታን አያመጣም እያልኩ አይደለም። ግን እነዚህ ነገሮች የሚሰጡን ደስታ የሚመጣ የሚሄድ ነው። ኮንሲስታንት የሆነ ዘላቂ የሆነ አይደለም። ወይም ደግሞ ይሄ ደስታ የሚለውን እንደውም አንድ አባባል ላይ ምን ሰምቼ ነበረ፣ ደስታ ፈጠን ያለ ሰላም ነው፣ ሰላም ደግሞ ዝግ ያለ ደስታ ነው የሚባል ነገር። ማለዋወጥ ትችላላችሁ ለማለት ነው። እንዴት ነው? ሰላማዊ ስትሆኑ ደስታ ይሰማችኋል። ሰላም ካልሆናችሁ ደግሞ ደስተኝነት አይሰማንም። ያንን ለማለት ነው። እና ሁሉንም ነገር ካስተዋላችሁ የሚሰጠን ደስታ የሚመጣ የሚሄድ ነው። ዘላቂ የሆነ ኮንሲስታንት የሆነ ደስታ የለም በነገሮች ከምናገኘው። ከሪሌሽንሺፕም ሆነ ከማቴሪያል ነገሮች የምናገኘው ደስታ ጊዜያዊ ነው። ይህንን ደግሞ በእርግጠኝነት ሁላችንም የቀመስነው ነገር። ምንም አይነት ነገር አግኝታችሁ ዘላቂ ሆኖ 24/7 ምንም ሳትከፉ እንዲያዛችሁት የሚቆይ ነገር የለም። ይሄንን የፍቅር ግንኙነትንም በሉት የጓደኝነትንም የቤተሰባዊ ግንኙነትንም ይሄ ደስ የሚያሰኝ በጣም ጥብቅ የሆነ ግንኙነት ሊሆን ይችላል። ግን እነዛ ሰዎች የሆነ ሰዓት ላይ ግልብጥ ብለው የራሳችን ጠላት የሚሆንበት ጊዜ ሊመጣ ይችላል። እንደውም ባይሆኑ እንኳን ጠላታችን እንኳን ባይሆኑ ቁጭ ብለው የኛን ደስታ ለማሟላት ስራቸውን ትተው ቀንና ሌሊት ከኛ ጋር ከስጋችን ጋር ተጣብቀው ደስታን የሚመግበን ሰው የለም። ማንም እንደዛ መሆን የሚችል ነገር አይደለም። ሀብት ንብረት፣ ዝና፣ ገንዘብ የምንለውም ነገር ከሆነ ደግሞ ደስታን ይሰጠኛል ብለን የምናስበው ያንንም ነገር ቢሆን አግኝተን አተን መጥቶ ሄዶ ትልቅ ሀብት ንብረትም ላይሆን ይችላል። ይሄ በትንሹም ቴስት ማድረግ የምትችሉታላችሁ። ምክንያቱም አንዳንድ ጊዜ አንዳንድ ቪዲዮዎች ላይ ቲክቶክ ላይ ምናምን እኔ ሁሉ ገንዘብ ላግኝ እንጂ ደስተኛ እንደመሆን አሳይሻለሁ ምናምን የሚሉ ኮመንቶች ይደርሱኛል። ሚን ስላላገኘን ደስታን የሚሰጠን ይመስለናል። አንዳንዶቻችን ያላገኘነው ነገር የሆነ ሆፕ ይሰጠናል፣ ተስፋ ይሰጠናል። ባገኘው እኮ በቃ እድሜ ልኬን ደስተኛ ሆናለሁ።
እና ደግሞ ያገኘነውም ሰዎች ደግሞ እናውቀዋለን። ይመጣል ይሄዳል እንጂ እድሜ ልካችንን አብሮን አይዘልቅም። መዝለቅ እንኳን ቢችል ደስታው አብሮን አይዘልቅም። ማቴሪያሉን ላይሆን ይችላል፣ ገንዘቡን ላይሆን ይችላል። ዛሬ 100,000 ብር ተመኝተን 100,000 ብሩ ሲገኝ ነገ ያ የ100,000 ብር ደስታ የሚሰጠን ደስታ በሆነች ጊዜያት ያበቃና ከዛ በኋላ ደግሞ $1,000,000 ባገኝ፣ ከዛ ሚሊዮኑም ሲመጣ ቢሊዮነር መሆን እንፈልጋለን። ቢሊዮነር መሆን የሆነ ጥግ የለውም። ዲዛይራችን፣ ፍላጎታችን ጥግ የለውም። ምክንያቱም ኢሉዥን ነው። እንዴት ነው ኢሉዥን? ህልም ነው። ይሄን ይሰጠኛል ደስታ ከሆነ ነገር ይመጣል ብለን የምናስበው ነገር ህልም ነው። አይመጣም አይደለም፣ ግን ፍሊቲንግ የሆነ ደስታ ነው የሚመጣ የሚሄድ ብልጭ ጥፍት የሚል ነገር ነው። ግን በዛሬው ቪዲዮ እኔ ደግሞ በደንብ በጥልቀት ልገባላችሁ የፈለግኩበት ነገር ምንድን ነው? ደስታ ተፈጥሯችን ነው። ደስታ ተፈጥሯችን ነው ስል ትንሽ ግራ ሊያጋባ ይችላል። ደስተኛ መሆን ሳይሆን ደስታ ራሱ ኳሊቲው ደስታ ወይም ደግሞ ፍቅር ወይም ደግሞ ሰላም ናቹራሊ መገለጫችን ነው። ይሄንን ስለ አዲክሽን ያወራሁት ቪዲዮ ላይ በደንብ አንስቻለሁ እና እዚህ ጋር አሁን አይ ቲንክ ትንሽ ቀየር ላድርገው። ይሄ ጥልቅ የሆነውን ደስታ ከራሳችን ከተፈጥሯችን የሚመነጨውን ደስታ በቋንቋ ለመግለጽ ያክል ሀሴት ብለው ይመረጣል። ጆይ የሚለውን በእንግሊዝኛ ሀሴት የምንለው ማለት ነው። ያ ዘላቂ የሆነ ደስታ በውስጣችን የሚገኝ ነው። አይኖ ከተነገረን ፕሮግራም ከተደረግነው ከሰማነው ካየነው ጋር የተቃረነ ነገር ሊመስል ይችላል የማወራው ነገር። ግን ምንድነው በትክክል ትክክለኛ ማንነታችን ጋር ስንረግጥ እዛ ቦታ ላይ ስንሆን ወይም ደግሞ in the present moment ወደዛ በደንብ ጠልቄ እገባላችኋለሁ። ግን እዛ ቦታ ላይ ስንሆን የምናገኘው ደስታ ሳይሆን ሀሴት ነው። ሀሴትም ደግሞ የሚመጣ የሚሄድ ሳይሆን ሁል ጊዜ አብሯችን ነው አብሮን ያለ የማይመጣ የማይሄድ ሁል ጊዜም ኤግዚስታንስ ልክ ላይሆን ይችላል ቃላቱ። ምክንያቱም ኤግዚስት የሚያደርግ ነገር ተመልሶ ደግሞ ኤግዚስት የማያደርግ የሚሆን ነገር ነው። እንዴት ነው? የሚመጣ የሚሄድ ነው። መፈጠር መሞት አይነት ነገር ማለት ነው። ኤግዚስታንስ ሳይሆን ቢይንግ ወይም ደግሞ ሁል ጊዜ የማይሞት የማይሄድ የማይመጣ የሆነ ነገር ማለት ነው። ኦኬ ይሄንን በደንብ አንደርስታንድ ለማድረግ ትክክለኛ ተፈጥሯችን ምንድን ነው የሚለውን ነገር በደንብ እናስተውል። ናው ትክክለኛ ማንነታችን ቢይንግ ነው ወይም ደግሞ መሆን፣ ህልውናችን፣ የኔነት ስሜት። እኔ ስንል የምናውቀው እኔነት ማለት ነው፣ ገና ምንም ነገር ሳይጨመርበት በፊት ያለው ይሄ ማንነት የሚባለውን ነገር ናቹራሊ የምናውቀው የምንግባባበት ማንነት በኤክስፒሪየንስ የተገነባ ነው። ወይም ደግሞ እዚህ ምድር ላይ መተን ካሳለፍነው ኤክስፒሪየንስ የተገነባ ነው። ማንነት ቃሉ ሜቢ በደንብ ላይ ገልጾ ይችላል። ግን ትክክለኛ ማንነታችን በእንግሊዘኛው ሂውማን ቢይንግ የሚለው ፓርት አለ። ሂውማን የሚለው ይሄ አካላዊ የሆነው ወይም ደግሞ አይምሮአችንና አካላችን ቅንብርን የሚገልጽ ፓርት ነው። ቢይንግ የሚለው ፓርት ደግሞ መሆን ማለት ነው። መሆን ማለት ቢይንግ ህልውና ነው የሚባለው በአማርኛ። አይ ቲንክ በአማርኛ ህልውና ወይም ደግሞ የኔነት ስሜት እኔነታችን ማለት ነው። ስለዚህ ይቺን በደንብ አንደርስታንድ ለማድረግ እናንተም የራሳችሁ ሪሰርች አድርጉ። ቢይንግ በአማርኛ ምንድን ነው? ለእኔም ኮመንት አድርጉልኝ በደንብ እንዳውቀው እና ይሄ እኔ የምንለው ህልውናችን መገለጫው ምንድን ነው? ሰላም፣ ፍቅር፣ ሀሴት። ይሄ እንዲህ ምነግራችሁ ነገር ሳይሆን በትክክል የእኔነት ቦታ ላይ ስንሆን ኤክስፒሪየንስ የምናደርገው ነገር ነው። ለዛ ነው መገለጫችን ያ ነው እንጂ ይሄ ሰው ስለነገረን ወይ መጽሐፍ ላይ ስለተጻፈ ምናምን አይደለም። ይሄ ሰልፍ ኤቪደንት ነው። በራሳችን ስሜቱን አክሰስ አድርገን የምንገነዘበው ነገር ወይም ደግሞ በራሳችን ቼክ አድርገን ማረጋገጥ የምንችለው ነገር ነው። ለምንድን ነው ግን በደንብ የማናውቀው? ከሆነ ነገር የሚመጣ የሚመስለን የሆነ ነገር ስናገኝ
ከሰዎች ጋር ባለን ግንኙነት ወይም ደግሞ ማቴሪያሎች ነገሮች የሚሰጡን ያንን ደስታ፣ ፍቅር፣ ሀሴት የምንለውን ነገር የሚሰጡን የሚመስለን ለምንድን ነው? ትክክለኛ ማንነታችን ላይ ስለማንቆይ ነው። ትክክለኛ ማንነታችን ምንድን ነው? አዌርነስ ነው፣ ወይም ደግሞ እኔነታችንን ማወቃችን ማለት ነው። ትክክለኛ ማንነታችን አዌርነስ ወይም ደግሞ ማወቅ፣ ኮንሽስነስ ልትሉ ትችላላችሁ። ትንሽ ኮንሽስነስ በአማርኛ ንቃተ ህሊና ስል ትንሽ የሚያደናግር ሊሆን ይችላል። ንቃተ ህሊና ብዙ ጊዜ አንደርስታንድ የምናደርገው ይሄ ከእንቅልፍ ስንነቃ ያለው ወይም ደግሞ ከሆነ አደጋ ውስጥ ገብተን ከኮማ ስንነቃ ያለው። ግን እኔ እያልኩ ያለሁት አዌርነስ ዲፕ እንቅልፍ ላይም ሆነን ያለ ከኮማም ስንነቃ ሆነ ባይ ኤኒ ታይም ስንወለድም ያልተወለደ አብሮን ኦሬዲ የነበረ ስንሞትም የማይሞት አብሮን ኦሬዲ ያለ ያንን ኳሊቲ ነው እያወራሁላችሁ ያለሁት። ያ ነው ትክክለኛ ማንነታችን። ትክክለኛ ማንነታችን መሆን ቢይንግ አዌርነስ ይሆንና የዛ ኳሊቲው ደግሞ መገለጫው ምንድን ነው? ፍቅር፣ ሰላም፣ ሀሴት ነው። ያንን እንዳልኳችሁ ፕሬዘንት ሞመንት ላይ ስንሆን ወደ ፊውቸር ወደ ፊት እና ወደ ኋላ በሀሳብ ሳንጓዝ ስንቀርና ኢን ዘ ሂር ኤንድ ናው ማለት ምንድነው? እዚህ ቦታ ላይና እዚህ ጊዜ ላይ ቦታና ጊዜ ክሮስ የሚያደርጉበት ማለት ነው። ቦታም እዚህ ይሄ የምንለው ነገር እኮ የሆነ ፖይንት የሚደረግ ነገር አይደለም። እንደው በልምድ እንደዚህ እንላለን እንጂ እዚህ ጋር እዚህ ቦታ ሂር ኤንድ ናው የምንላት ያቺ ኢንተርሴክሽን ያቺ ፖይንት ናት እውነተኛ አዌርነስ ማለት። ኤግዚስት የምናደርገው ወይም ደግሞ ነው ኤግዚስት ይሄን ቋንቋ ባልጠቀም ጥሩ መሆን ማለት እቺ ኢንተርሴክሽን ላይ ራሳችንን ስናገኝ ማለት ነው። እና እዛች ኢንተርሴክሽን ላይ ወደፊትና ወደ ኋላ በሀሳብ ያለ መንቀሳቀስ ስናገኘው እነዚህ ፍቅር፣ ሰላም፣ ሀሴት ያልኳቸው ነገሮች ያ ኳሊቲያችንን በደንብ ኤክስፒሪየንስ የምናደርገው የምንቀምሰው ነው። ስለዚህ ይሄ ቢይንግ ኢተርናል የሆነ በቁጥርም በቦታም የማይገለጽ አንድ ነገር ነው። አንድ ነው፣ ነገርም አይደለም፣ አንድ ነው። ዋነስ እኛ ደግሞ አንድ አካል ነን። ሁላችንም አንድ አካል፣ ሁላችንም ስል ይሄ ስጋዊ አካላችንን 8 ቢሊዮን ፒፕል አንድ አካል ነው እያልኳቸው አይደለም። ይሄ አዌርነስ ያልኩት ፓርት አንድ አካል ነው። ወይም ደግሞ እንደ አካል ሳይሆን እንደ አይምሮም ብላችሁ አስቡት። ወይም ደግሞ ባዶ ቦታ አክቹሊ ያ ነው ቤተር። ኤምቲ ነው ግን ኤምቲ አይደለም። ባዶ ነው ግን ባዶ አይደለም። ምክንያቱም በፖቴንሻል የተሞላ ነው። ወደ ምንምነት ወደ ፈለገ ነገር ራሱን ሊገልጽ የሚችል መቀየር የሚችል ነው። ስለዚህ ያ ነው ትክክለኛ ማንነታችን። ያ ማለት ምንድነው? አንድ ነው። ሁላችንም ደግሞ የዛ አካል ነን። ልክ ባዶነትን አስቡትና ከባዶነት ሙሉ ዩኒቨርስ ሲፈልቅ ማለት ነው። ወይም ደግሞ ሙሉ አጽናፈ ዓለም፣ በአጽናፈ ዓለም ውስጥ ያለ ነገር ሁሉ ኢንክሉዲንግ ሰው፣ እኛ የምንለው እጽዋት የምንለው እንስሳ የምንለው ሁሉም ነገር ከዛ ከባዶ ግን ደግሞ ሁሉንም ለመሆን የሚችል ፖቴንሻል ካለው ነገር ውስጥ ስንገለጥ ማለት ከዛ ስንወጣ ሁላችንም አንድ ከሆንን ታዲያ ለምንድን ነው የእኔ የተለየነት ስሜት የመነጠል ስሜት የሚሰማን? ያ ምክንያቱም እኔነታችንን ህልውናችንን ከልምምዳችን ጋር ከኤክስፒሪየንሳችን ጋር ስላምታታ ነው። ሁሉም ሰው ራሱን የሚያውቅ ሰው ሁሉ የመጀመሪያ ስትጠይቁት ማነሽ ስንባባል የምንለው ነገር እኔ አያም ወይም ደግሞ እኔ ነኝ ነው የምንለው፣ ሌላ ነገር ከመጨመራችን በፊት ማለት ነው። አያም የሁሉም ራሱን የሚያውቅ
አካል ሁሉ መገለጫ ነው። በጣም እኮ do you think coincidence ነው ይመስላችኋል? ወይም ደግሞ ይሄ አጋጣሚ ይመስላል እንዴ? ሁላችንም እኔ የምንለው አንድ ለምንድን ነው ሁላችንም እኔ የምንለው? የሆነ ትንሽ እኮ ልትጠራጠሩ ይገባል። ሁላችንም እኔ የምንለው ምክንያቱም ያ እኔነታችን አንድ ስለሆነ ነው። ከዛ በኋላ ግን ይሄ ስጋችንን አይምሮአችንን ምናምን እናይና እኔ እዚህ ስጋና አይምሮ ውስጥ ያለ ሰው ነኝ ብለን እንድናስብ ስለሆነ ነው። ስለዚህ እኔ ዋነኛ መገለጫችን ነው። ዋነኛ ማንነታችን እኔነታችን፣ እኔ የምንላት ነገር። ከዛ በኋላ የሚመጣው ሁሉ ከአይ አም በኋላ የሚመጣው ነገር ሁሉ ከኤክስፒሪየንሳችን ከልምምዳችን የተማርነው ነገር ነው። እኛ ያንን ማለት ሳይሆን እዚህ ምድር ላይ መተን በአምስቱ የስሜት ሕዋሳቶቻችን ተጠቅመን ራሳችንን ለመግለጽ የሞከርንበት ነገር ነው። ዋነኛ ማንነታችን አዌርነስ ነው። ሁላችንም ደግሞ የዛ የአዌርነስ አካል ነን። የተነጠለ ሰው የለም። የተነጠለ ስጋ እንጂ የተነጠለ ማንነት የለም። የተነጠለ ስጋና አይምሮ አለ፣ ግን የተነጠለ እኔነት የለም። ሁላችንም ለዛ ነው እኔ የምንለው። ይሄ ኢጎ የምንለው ብዙ ጊዜ በሳይኮሎጂም ሆነ በስፒሪቹዋሊቲ ምናምን ኢጎ ሲባል ሰምታችሁ ሊሆን ይችላል። ኢጎ የተለየ የተነጠለ ኤንቲቲ ወይም ደግሞ የተነጠለ አካል፣ አብስትራክት የሆነ አካል ምናምን አይደለም። ኢጎ ማለት ምንድን ነው? ይሄ መምታታት እኔ ብለን የተገደብን እንደሆነ እንዲሰማን የሚያደርገን ብሊፍ፣ እምነት አይምሮአችን ውስጥ ያለው ያ ነው ኢጎ ማለት። እና ያ ምንድን ነው? ኢጎ የምንለው አዌርነስ ራሱን በራሱ ሲረሳ ማለት ነው። ይሄንን ኤክስፒሪየንስ ለማድረግ ሲል የከፈለው ዋጋ ማለት ነው። ራሳችንን፣ ማንነታችንን ትክክለኛ ገደብ አልባ፣ ቦታ አልባ፣ ስም አልባ ምናምን ያለውን ነገር ረስተን እጅ እግሬ አካሌ ነኝ፣ አይምሮዬ ነኝ፣ ታሪኬ ነኝ ብለን ስናስብ፣ ለምን እሱ ዲፕ የሆነ ሌላ ቪዲዮ የሚያስፈልገው ነገር ነው። ግን ኤክስፒሪየንስ ለማድረግ ነው። የሚያውቀውን ያ ፒውር ፖቴንሻል የሆነውን ነገር ወደ ልምምድ፣ ወደ ኤክስፒሪየንስ ለመቀየር ነው ይሄ ሁሉ ነገር፣ ይሄ ሁሉ ዓለም ያለው። እዚህ ጋር አሁን ፎርጌትፉልነስን በደንብ አንደርስታንድ ለማድረግ የሆነ ኤግዛምፕል ብሰጣችሁ፣ ለምሳሌ እንደ ኤግዛምፕል አንድ ቲያትር ብንወስድ፣ ቲያትር ላይ የሚጫወተው ሰው እዛ ቲያትር ላይ ሲሆን ራሱን ወይም ደግሞ ትክክለኛ ማንነቱን ረስቶ የቲያትሩን ማንነት ነው የሚላበሰው ለዛች ወቅት ማለት ነው። ስለዚህ ሌትስ ሴይ ቲያትሩን ለ2 ሰዓታት ያክል ሲጫወት ቆየና ጨርሶ ሲወጣ አንድ ሰው መጥቶ በጣም የሚገርም ነበር ምናምን ብሎ ስራው ሊያደንቅለት ሲያናግር ያ ሰው እዛ የቲያትር ካራክተር ላይ ስታክ አድርጎ ቀረ እንበል እና በቃ አጂቴትድ ሆኖ ተናዶ ምናምን እናገኘዋለን። እንዴ ምን ሆነህ ነው? ምን ችግር አለው ምናምን ስንል እንዴት ችግር የለም ይሄው ንጉስ ነው እንበልና በቃ ግዛቴ ሁሉ ተወሰደብኝ፣ ልጆቼም ጥለውኝ ሄዱ ምናምን አይነት ነገር ይቀባጣጥራል ማለት እንዴ ምን ሆነህ ነው? ወደ ራስ ተመለስ እንጂ እንዴ ይሄ እኮ የሆነ የተጫወትከው ቲያትር ነው እንጂ አንተ አይደለም። እንዴት እንደዛ ትለኛለህ? እኔ ንጉስ ነኝ፣ እኔ ግዛቴ ተወስዶብኛል፣ ልጆቼ ጥለውኝ ሄደዋሉ ምናምን ይላል ብሎ ይቀበጣጥራል ማለት እንዴ። ኧረ እባክህን ቆይ እሺ፣ ከቲያትሩን ከመጫወት በፊት የነበረህ ማንነትን እንዴት ረሳኸው? ቲያትሩን ከመጫወት በፊት እኮ ቤትህ እኮ ስትመለስ አሁን ሚስትና ልጆችህ እየጠበቁ ነው ምናምን እና አንደርስታንድ ሊያደርግ አልቻለም። እንዴ ስለምንድን ነው የምታወራው? እኔ ንጉስ ነኝ፣ ግዛቴ ተወስዶብኛል፣ ልጆቼ ጥለውኝ ሄደዋሉ እና በቃ ተናዷል፣ ተጨንቋል፣ ዲፕሬሽን ውስጥ ነው ያለው ማለት ነው። ሶ ይሄ ጓደኛው ቀስ በቀስ እስቲ አስተውል፣ እስቲ አስብ፣ ይሄንን እያለ ወደ ኋላ ሲወስደው ይሄንን ማስተዋል እንዴ እውነትም ለካስ ካራክተር ነው ፕሌስ አደርግ የነበረው እንጂ እኔ ትክክል ያ ንጉስና የተጨነቀና ግዛቱ የተወሰደበት ምናምን ሆኜ አይደለም የሚለውን ነገር
አስተውሎ ወደ ራሱ ተመለሰ ማለት ነው። ያ ነው እየሆነብን ያለ ነው እኛም ብንሆን ማለት ነው። ስለዚህ የሆነ እዚህ ምድር ላይ ያ ቬል ወይም ደግሞ እንደ መጋረጃ የሆነው ነገር ምንድን ነው? ራሳችንን ሎካላይዝ ወይም ደግሞ ይህንን ኤክስፒሪየንስ ለማድረግ ስንል ያ ማንነታችን እኔ የምንለው ሁላችንም የምንጠቁመው ነገር እኔነታችን ራሱን እዚህ ስጋና አካል ውስጥ ገድቦ ፊዚካል የሆነ ወርልድ ውስጥ ሲገኝ ማንነቱን በተወሰነ መልኩም ቢሆን ረሳ። የሆነች ክሉ ግን ትተናል እኮ ራሳችንን ሙሉ ለሙሉ እንዳንረሳ። እኔ ነኝ የምትለዋ ናት ወደ ትክክለኛ ማንነታችን ኢንቨስቲጌት ስናደርግ የምትወስደን። ግን ምንድነው እዚህ ምድር ላይ የምንበሳጨው የምንሰቃየው ምናምን ደስታን ፍለጋ እንደዚህ የምንኳት ነው ትክክለኛ ማንነታችንን ልክ እንደዛ የቲያትር ተጫዋች ስለረሳ ነው። ቀስ በቀስ ግን ራሳችሁን ወደ ኋላ ተመልሳችሁ ይሄ ሁሉ ኤክስፒሪየንስን ሪሙቭ ባደርግ እኔ ካልኩት ቀጥሎ ያለው ስሜን ሪሙቭ ማን how do we know? እንዴት አወቅን እኔ ስሜ እንደሆንኩኝ? እንዴት አወቅኩኝ እኔ እጅግሬ እንደሆንኩኝ? ያንን የነገረን እኮ ኤክስፒሪየንሳችን ነው፣ የስሜት አካላቶቻችን ናቸው አይደል? ያንን ሁሉ ሪሙቭ ብናደርግ how do we know እኛ ያን እንደሆነ? the only thing የእውነተኛ እውነት የምናውቀው ነገር እኔ ነኝ የምትለዋን ነገር ብቻ ነው። ስለዚህ ያቺ ክሉ ወደ ትክክለኛ ማንነታችን የምትወስደን ነው። ስለዚህ በጣም በሚገርማችሁ ሁኔታ ፍቅር፣ ሰላም፣ ሀሴት የምንለው ነገር መገለጫችን ነው። ያቺ እኔነታችን ላይ እኔ ነኝ የምትለው ቢንግ ላይ ስንሆን፣ አዌርነስ ላይ ስንሆን ፍቅር፣ ሰላም፣ ደስታ የምንለው ስቴት ላይ እንሆናለን። በዛ መገለጫ ላይ እንሆናለን። ይሄ ደግሞ እንዳልኳችሁ ሜዲቴት አድርጋችሁ የምታውቁ ከሆነ ምናምን ኤክስፒሪየንስ አድርጋችሁ ሊሆን ይችላል። ሜዲቴሽን ትንሽ የተዛባ ነገር አለ በብዙ ሰዎች አንደርስታንዲንግ። ሜዲቴሽን የሆነ ነገር ላይ ፎከስ ማድረግ ምናምን አይደለም። ወደዛ አይ ቲንክ ሌላ ቪዲዮ ይፈልጋል። ያ እሱ ውስጥ ዛሬ አልገባም። ግን ትክክለኛውን ሜዲቴሽን ኤክስፒሪየንስ ለማድረግ ከቻላችሁ ፍቅር፣ ሰላም፣ ደስታ የሆነውን ትክክለኛውን ማንነታችንን ቴስት ማድረግ ይችላችኋል። እና ሁላችንም አንድ እንደሆንን ደግሞ ስናቅ በጣም በትልቁ ሂሊንግ ይመጣል፣ ወይም ደግሞ መዳን፣ መፈወስ። ምክንያቱም ይሄ ሁሉ ብስጭት፣ ይሄ ሁሉ ድብድብ፣ ይሄ ሁሉ ጦርነት፣ ይሄ ሁሉ ቅናት፣ ይሄ ሁሉ ምቀኝነት፣ ይሄ ሁሉ ጀጅመንት፣ መገማመት፣ ይሄ ሁሉ ክፋት፣ ይሄ ሁሉ መቀማማት፣ ሁሉም ነገር እኮ የሆነ እኔ እዚህ ጋር ነኝ፣ እዛ ጋር የሆነ ሰው አለ። ለዚህ ስጋና አካል መሞት አለብኝ፣ መቆም አለብኝ፣ መደባደብ አለብኝ። በቃ ይሄ እኮ ነው ስቃያችን ሁሉ ሚስጥር። እኔ በጣም በሚገርም ሁኔታ በጣም በብዙ ስቃይ ያለፍኩ ሰው ነኝ። እውነቴን ነው የምላችሁ። ትክክለኛ ማንነቴን እስካቅ ድረስ በስቃይ የተፈተንኩ ሰው ነኝ። ግን ትክክለኛ ማንነታችሁ የተነጠለ እንዳልሆነ ስታውቁ ወዲያው ምንድነው የሚፈጠም ማወቅ፣ በአይምሮ ማወቅ ብቻ ሳይሆን ይሄ በደንብ ፊል ልታደርጉትም በደንብ የሆነ ነገር አንሎክ ያደርጋል አይምሮአችሁ ውስጥ። መጀመሪያ ይሄ ሲገለጥላችሁ በእውቀት መልኩ ሊሆን ይችላል የሚገባችሁ። ከዛ ግን ቀስ በቀስ አሃ ሞመንት ይፈጠራል። የሆነ ነገር አንሎክ ያደርጋል አይምሮአችሁ ውስጥ ማለት ነው። ያ ምንድነው? ትክክለኛ ማንነታችን የተነጣጠልን ነገር እንዳልሆንን። ይሄንን ስል ይሄ ስጋና አካል የተነጣጠለ አይደለም እያልኩ አይደለም። ሁሉ እስከዚህ ድረስ ቪዲዮን አብራችሁ ከተጓዛችሁ የማውራውን ነገር አንደርስታንድ አድርጋችኋል። ይሄ እኔ ነኝ የምትለው ፓርት አዌርነሳችን አንድ ከሆነ ትክክለኛ ህልውናችን ያ ከሆነ እዚህ ጋር እኔና እናንተ የሚባል ነገር የለም። እኔና ዓለም ወርልድ አውትሳይድ የሚባል ነገር የለም። ሁሉ ነገር በዛ አዌርነስ ውስጥ በእኔነታችን ውስጥ ያለ ነገር ነው። ስለዚህ እዚህ ሌላ ሰው የሚባል ነገር የለም። እኛ እኮ ይሄ ስጋና አካል ነን፣ የተገደብን እዚህ ውስጥ የሆነ ነገር ነን ብለን እንድናምን ያደረገን ነገር ይሄ ድፍን የሆነ ነገር ስለመሰለን ነው። ድፍን የሆነ በቃ እና እኔ ደግሞ እኔ እዚህ ውስጥ ያለው ነገር ነኝ ብለን ስላሰብን ነው። ግን ኢቨን ኳንተም ፊዚክስ አሁን ጊዜ በደንብ የሚገልጽልን ነገር ማተር የሚባል ድፍን የሆነ ነገር የለም። ማተር በደንብ ሲጠና የማተር ቢልዲንግ ብሎክ አተም ነው።
ከዛ አተም ደግሞ አተም ማለት በጣም ጥቃቅን የሆኑ ነገሮች ናቸው ይህን ስጋና አካል የገነቡት ራይት። እነዛ አተምም በደንብ ሲጠና በማይክሮስኮፒክ ሌቭል ኤሌክትሮኖች ነው የምናገኘው። ኤሌክትሮኖች ደግሞ ሲጠኑ 99.9999% ኤምቲ ስፔስ ነው ወይም ደግሞ ባዶ ነው። ይሄ ምንን ይገልጽላቸው? ይሄ ኢሉዥን ነው ወይም ደግሞ የሚመስለን ነገር ሪያሊቲ ነው እንጂ ትሩዝ አይደለም። ስለዚህ ክፍት ነው ማለት ባዶ ነው። እዚህ ክፍል ውስጥ ያለው ባዶነት በዩኒቨርስ ውስጥ ሁሉም ውስጥ ያለው ባዶነትና በእኔ አካል ውስጥ ያለው ባዶነት አንድ ነው። ያ ማለት ምንድነው? እዚህ ጋር የተገዳደብን የተለያየን ሰዎች የሚመስለን ሁሉ ነገር ከማተር የተገነባ ነው ብለን ስላመንን ነው። ማተር የሚባል የሆነ ሶሊድ ነገር የሚመስለን ነገር ነው እንጂ የለም ስል የለም ይሄ የለም እያልኩ አይደለም። አለ ግን ደግሞ በደንብ ሲጠና ባዶ ቦታ ነው። ኢትስ ኤምቲ ስፔስ። ስለዚህ አዌርነስ ብቻ ነው እዛ ጋር የቀረው ማለት ነው። ሴንሴሽን እንዲሰማን፣ ስሜትም እንዲሰማን፣ ቴስት ማድረግ እንድንችል፣ ጣዕም እንዲሰማን፣ ማየት እንድንችል፣ ሽታን ማሽተት እንድንችል የሆነ የተገነባ ነገር ይሄንን ኤክስፒሪየንስ ለማድረግ የሚረዳን ነገር ነው እንጂ ይሄ አይደለንም። ለዛም ነው የኔ ብለን የምንለው። የኔ የሚለው ነገር ነው ትክክለኛ እኔነታችን። እና ይሄንን ማወቅ ሂል የሚያደርግበት ነገር ምንድን ነው? መስገብገቡ ሁሉ ያቆማል። በቃ መስገብገቡ፣ መጣላት፣ መጋፋቱ፣ እኔነቱ፣ እኔ ተበደልኩ፣ ምንም ሁሉ ይሄ ሁሉ ህመምና ጭንቀት፣ የትኛውም የሆነ ክሮኒክ የሆነ ኢልነስ ህመም ወይም ደግሞ አይምሮዊ ህመም ኤኒቲንግ ከዚህ ከሰፓሬሽን ጋር የተገናኘ ነው። እኔ የተነጠልኩ ነገር ነኝ ብለን ከማሰብ ከማመናችን ጋር የተያያዘ ነገር ነው ሁሉ ነገር። አዘርዋይስ አንድነታችንን ስናቅ ይህ ሁሉ ነገር ይፈወሳል። ምክንያቱም there is no one outside of us ትክክለኛ ማንነታችን እስከሆንን ድረስ። ስለዛ ለሰው ሁሉ ፍቅር ነው የሚሰማን። እኔ ለምንላቸው ለምናፈቅራቸው ለፍቅረኛችን፣ ለልጃችን፣ ለአባታችን፣ ለእናታችን ብቻ ሳይሆን ለሁሉም ሰው። ምክንያቱም ሁሉም ሌላ የሚባል የለም፣ ሁላችንም አንድ ነን። እዛ ጋር ፍቅር ነው ምን ሆነው ከሁሉ ነገር ጋር ደግነት፣ ቅንነት በቃ ምክንያቱም ለዚህ እኮ ነው የተለያዩ የስፒሪቹዋል ቴክስቶችም ላይ ምናምን ለራሳችሁ የምትወዱትን ለሌሎችም ውደዱ ወይም ደግሞ ጎረቤትህን እንደ ራስህ ውደድ ምናምን የሚባለው ነገር እኮ ያንን ስሜት ለመፍጠር እኮ ነው። ግን ሁላችንም አንድ እንደሆነ ስታውቁ ያ ስሜት ያለምንም ተጨማሪ ነገር በማያስፈልገው መልኩ ኦሬዲ የሚፈጠር ነገር። ምክንያቱም ሁሉም ሰው ለራሱ የሚወደውን ሁሉ ሌላውም እንዲሆን ይፈልጋል። ምክንያቱም ሌላ የሚባል እንደሌለ ስለምናውቅ ማለት ነው። እዚህ ዓለም ላይ ያለን ነገር ሁሉ ይሄ ሁሉ ክፋት፣ ይሄ ሁሉ ቡጥቡጥ፣ ይሄ ሁሉ ጫጫታ ቡጥቡጥ ጫጫታ is my favorite comedian ክበበው ገዳ እና ይሄ ሁሉ ነገር የኛ የመነጣጠል ስሜት ውጤት ነው። አንድ እንደሆነንና ከዛ ዋናኛ ነገር ከአንድ አካል የተገኘ በተለያየ ስጋና አይምሮ ይህንን ዓለም እየተለማመድን ያለ እንደሆነን ስናቅ ህመማችን፣ ጭንቀታችን፣ የአይምሮዊ እና የስሜታዊ ቁስል፣ የመነጠል ስሜት ምን ልበላችሁ፣ እኔ በብዙ የተሰቃየው ስለሆንኩኝ ሁሉን ነገር የፈለገ ነገር ብትሞክሩ እውነተኛ ማንነታችሁን እስካላወቃችሁና በዛ አንድ ሆነን ካልተገለጥን በስተቀር ህመም ከክሮኒክ የሆኑ አይምሮዊና አካላዊ ህመሞች መፈወስ አንችልም። ስለዚህ ይሄ ፍቅር፣ ሰላም፣ ሀሴት የምንለውን ነገር ከውጫዊ የሚገኝ ሳይሆን በትክክለኛ ማንነታችን ከዛ ከመገለጥ የሚገኝ ነገር ነው። ኢትስ ፖሲብል ትረስት ሚ መሆን የሚቻል። በጣም ብዙ ጥያቄ በአይምሮአችሁ ውስጥ ሊመጣ ይችላል። በጣም በቃ እንዴት? ምክንያቱም የተገላቢጦች ነው የተማርነው ነገር ሁሉ ፕሮግራም የተደረግንበት ራሱ ነርቨስ ሲስተማችን፣ ደማችን፣ ስሜታችን የሚነግረን የዚህን አሁን ያወራሁትን ነገር ሁሉ ተቃራኒ ነው። እኔም
የዚሁ ዓለም ውጤት ስለሆንኩኝ የዛው ኤክስፒሪየንስ ተካፋይ ነኝ። ስለዚህ አውቀዋለሁኝ። ግን ምንድነው በደንብ ኢንቨስቲጌት ባረጋችሁ ቁጥርና ትክክለኛ ማንነታችሁ ጋር በተመለሳችሁ ቁጥር የማይነጥፍ የማያልቅ እውነተኛ ሰላም፣ ፍቅርና ደስታ ይገኛል። ይሄም ደግሞ ስጋ ሲረግፍና ሲሞት የማይቀር ነገር ማለት ነው። ሁሉ ጊዜም ኤግዚስት የሚያደርግ ከዛ ማንነታችሁ ስትገለጡ ይገኛል። እዚህ ጋር አሁን ምናልባት የተለያዩ ጥያቄዎች ሪሌሽንሺፕ ምን ያደርግልኛል፣ መስራትስ ምን ያደርግልኛል ምናምን የሚሉ ጥያቄዎች ብዙ ሊነሱ የሚችሉ ነገሮች አሉ። ግን ከኢጎው መነጣጠል ከመነጣጠል ስሜት መገለጽ ህይወትን ማብቃት ማለት አይደለም። ምክንያቱም ድሮ የምናደርገውን ነገር የምናደርገው የሆነ ነገር እንዲያስገኘን ስለሆነ ነው። አሁን ደግሞ እውነተኛ ማንነታችሁን ስታውቁ የምታደርጉትን ነገር ሁሉ የምታደርጉት የሆነ ነገር ለማግኘት ደስታን ለማግኘት ምናምን ሳይሆን ያን ደስታችሁን ለመግለጽ ለመካፈል ክሬቲቪቲ ይጨምራል። ምክንያቱም ፍሪደም ይሰማል። ምን ልበላችሁ በቃ ሁሉ ነገር በሚገርም ሁኔታ ነው የሚቀየረው። እኔ ዝም ብዬ ከመቀበጣጠርና ይሄን ቪዲዮ ከማረዝምባችሁ ያላችሁን ጥያቄዎች ሁሉ ኮሜንት ሴክሽን ውስጥ አሳውቁኝ። በሌላ ቪዲዮ በደንብ ጠልቄ እገባላችኋለሁ። እኔ ለዛሬ አበቃው። ሆፕፉሊ በዚህ ነገር የሆነ ነገር አይምሯችሁ ብርት እንዳለላችሁ አስባለሁኝ፣ ወይም ደግሞ እንደተደናገረም አስባለሁኝ። ኤኒዌይስ ሌሚ ነው ያላችሁን አሳውቁኝ። ወዳችኋለሁ። ባይ